ኮምፒውተር ተጠቃሚ ከሆናችሁ በተለይ ቢሮ ውስጥ ሊሆን ይችላል የተለያዩ ቦታ ላይ ረጅም ጊዜያችሁ ኮምፒውተር ላይ የምታሳልፉ ከሆነ አሁንም ማሳያችሁን ወደ 10 ሴቲንጎች የግዴታ መቀየር ይኖርባችኋል ማለት ነው። ስለዚህ ሁሉንም ለምን እንደምንቀይር እንደዚሁም እንዴት እንደምንቀይራቸው አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ተጀምሩ። ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ቀጥሎ የምንመለከታቸውን 10 ሴቲንጎች የምንቀያይራቸው አንደኛ ፕሮዳክቲቪቲያችን ለመጨመር ፎከስ አድርገን ለመስራት ከሴኩሪቲ አንጻር ከፐርፎርማንስ እንደዚሁም ደግሞ ከጤንነታችን አንጻር ሁሉ የሚጠቅሙ ሴቲንጎች አሉ። እነሱን እናስተካክላለን። የመጀመሪያው መቀየር ያለባችሁ እዚህ ጋር የምትመለከቱትን ነው። ኢኔብል ፎከስ የሚል አለ። ሄዳችሁ እሱን ኦን ማድረግ ይኖርባችኋል። አለበለዚያ ስራ እየሰራችሁ ለምሳሌ ማይክሮሶፍት ቲም ሊሆን ይችላል፣ ኢሜይል እንደዚሁም ደግሞ ፖፕአፕ የሚያደርጉ የተለያዩ ማስታወቂያዎች አሉ። እነዛ እየመጡ ይረብሿችኋል ማለት ነው። ስለዚህ ይህን ሴቲንግ ማስተካከል ይኖርባችኋል። ለማስተካከል በጣም ቀላል ነው። ሴቲንግ ጋር ትሄዳላችሁ፣ ሲስተም፣ ከዛ ፎከስ የሚለው ጋር ሄዳችሁ ኦን ማድረግ ብቻ ይሆናል ማለት ነው። ስለዚህ ይህንን አድርገነው እንምጣ። ወደ ሴቲንግ ለመሄድ እዚህ ጋር መታችሁ ራይት ክሊክ፣ ከዛ በኋላ ሴቲንግ የሚለው መንካት ይቻላል። ከኪቦርድ ላይ ከፈለጋችሁም ዊንዶ እና አይን መንካት ትችላላችሁ። ዊንዶ አይን ስትነኩ ሴቲንግ ይከፈትላችኋል። ስለዚህ እናንተ በተመቻችሁ መንገድ ሴቲንግ መክፈት ትችላላችሁ። በመቀጠል እዚህ ጋር ሲስተም የሚል አለ። ሲስተምን ነው የምትነኩት። ዝቅ ስትሉ እዚህ ጋር ፎከስ ይላል ወይም ደግሞ ሪዲዩስ ዲስትራክሽን ይላል ማለት ነው። ማንኛውም ዲስትራክሽን ይቀንስላችኋል። እዚህ ጋር መታችሁ እነዚህ ነገሮች እንዳለ ጠፍተው ከሆነ እናንተ ጋር ኦን ታደርጋላችሁ ማለት ነው። ከዛ ደግሞ ይህንን የሚጀምርበትን ጊዜ መወሰን ትችላላችሁ። ለምሳሌ አሁን እንዲጀምር ከፈለኩም ስታርት ፎከስ ሲዝን ማለት ይቻላል። እዚህ ጋር ለስንት ደቂቃ እንደሚቆይ ወይ እንዲቆይ እንደምትፈልጉ ደግሞ መናገር ትችላላችሁ። ለምሳሌ 45 ደቂቃ ተመስጣችሁ መስራት ከፈለጋችሁ ይህን 45 ደቂቃ ላይ አድርጋችሁት ስታርት ፎከስ ሲዝን ትሉታላችሁ። ከዛ በኋላ ምንም አይነት ኖቲፊኬሽን፣ ማስታወቂያ የመሳሰለ ነገር ስራ እየሰራችሁ አይገባባችሁም ማለት ነው። ስለዚህ የመጀመሪያው ሴቲንግ ይሄኛው ነው። ሁለተኛው ደግሞ ቨርቹዋል ዴስክቶፕ ነው ማለት ነው። ለምሳሌ ስራ እየሰራችሁ ብዙ ስራ የምትሰሩ ከሆነ ከፋፍላችሁ መጠቀም ይኖርባችኋል ማለት ነው። ለምሳሌ ኢሜይል የምትመልሱበት አንድ ዊንዶ ለብቻው፣ ሪሰርች የምትሰሩበት ለብቻው፣ እንደዚሁም ደግሞ የግል ስራዎችን የምትሰሩባቸው ለብቻቸው ሰፓሬት አድርጋችሁ መጠቀም ይቻላል። ያን ለማድረግ በሾርትከት ዊንዶ እና ታብን መንካት ይቻላል። ከዛ በኋላ አዲስ ዴስክቶፕ ይመጣላችኋል። ስም መስጠት ትችላላችሁ ለእያንዳንዱ ዴስክቶፕ ማለት ነው። ከዛ እያቀያየራችሁ ትጠቀማላችሁ። ለምሳሌ እዚህ ጋር ተመልከቱት፣ ማይክሮሶፍት ወርድ ተከፍቷል። እዚህ ጋር የተለያዩ ፋይል ኤክስፕሎረር የመሳሰሉ ነገሮችን፣ እዚህ ጋር ደግሞ ፓወርፖይንት ተከፍቷል። አዲስ ደግሞ ከፈለኩኝ ለምሳሌ ዊንዶ እና ታብን ስትነኩ እዚህ ጋር ኒው ዴስክቶፕ የሚል ይመጣላችኋል። ስለዚህ ይህን ብትነኩ አዲስ ዴስክቶፕ አሁን ክሬት ተደረገ ማለት ነው። አሁን ያለንበት ምንም ያልተሰራበት ዴስክቶፕ ነው። እዚህ ላይ አሁን የኤክሴል ስራ ልሰራ እችላለሁ ወይም ሌላ የግል ስራዎችን ልሰራ እችላለሁ ማለት ነው። 3 አለኝ። ሁሉንም ለማግኘት ደግሞ እዚህ ጋር ቪው የሚል አለ። እዚህ ጋር መታችሁ ቼክ ማድረግ ይቻላል። እንደምታዩት 1 2 እዚህ ጋር አለም ማለት ነው። መቀነስ ከፈለጋችሁ ይህን እየነካችሁ መቀነስ ይቻላል። እንደዚህ ብናደርገው አሁን ያለ ነው እዚህኛው ላይ ይሆናል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት አንድ ዴስክቶፕ ላይ ማይክሮሶፍት ቲም ከፍታችሁ መጠቀም ይቻላል፣ ወይም አውትሉክ ሊሆን ይችላል። ኤክሴል ደግሞ ሌላ ቦታ ላይ ሊሆን ይችላል። ሶስተኛውን በጣም ወሳኝ ነው። ስናፕ ሌአውትን ማስተካከል ይኖርባችኋል ማለት ነው። ይህ ደግሞ ብዙ ስራዎችን ጎን ለጎን ከፍታችሁ ለመስራት እንዲያስችላችሁ ነው። አሁንም ኤክሴል፣ ቲም፣ ብሮዘር ሊሆን ይችላል። 3 ነገርና ከዛ በላይ ጎን ለጎን ማየት ትችላላችሁ። ያን ለማድረግ ሴቲንግ፣ ሲስተም፣ መልቲታስኪንግ ጋር ሄዳችሁ ኢኔብል ታደርጋላችሁ ማለት ነው። ስለዚህ እንውጣና ላሳያችሁ። እዚህ ጋር ለምሳሌ ኤክሴል ስራዎችን እየሰራችሁ ነው ብለን ብናስብ እዚህ ጋር ደግሞ ኦንላይን ላይ ሰርች የምታደርጓቸው ነገሮች ሊኖሩ ይችላሉ፣ ወይም ሌላ የተከፈተ ነገር። እዚህ ጋር ለምሳሌ ልክፈት አንድ እንትን ብሮዘር። እዚህ ጋር የዩቲዩብ ቻናሌን ከፍቻለሁ። አሁን ይህንን ጎን ለጎን ለማየት ከላይ ተመልከቱት። እንደዚህ ብትመጡ እነዚህ አማራጮች ይመጣሉ። ከዛ ከኤክሴል ጋር ላይ ከፈለኩ አሁን ይህን ብነካ ጎን ለጎን ከኤክሴል ጋር ማግኘት እችላለሁ። ይሄን ለማድረግ ግን ሴቲንጉ ካልተስተካከለ አይመጣላችሁ። ስለዚህ ራይት ክሊክ ሴቲንግ፣ በመቀጠል ሲስተም የሚለው ጋር እዚህ ጋር ትመጣላችሁ። ዝቅ ስትሉ ከስር መልቲታስኪንግ የሚል እዚህ ጋር አለ ማለት ነው። ይህንን ትነካላችሁ። ከዛ ስናፕ ዊንዶ የሚለውን ይሄኛውን ተመልከቱት። እናንተ ጋር እንደዚህ ኦፍ ሆኖ ከሆነ አይሰራም ማለት ነው። ለምሳሌ ይህንን ኦፍ ላድርገው ወይም ላጥፋው። አሁን ቅድም እንዳደረኩት ለማድረግ ብሞክር ይህን እንደዚህ ላድርገውና ይሁት እዚህ ጋር አንድ ብቻ ነው ያለው፣ የሚዘረጋ ነገር የለውም። ኤክሴሉንም ከፍቼ እዚህ ጋር በመጣ እንደምታዩት የሚዘረጋ ነገር የለውም ማለት ነው። አንድ ብቻ ነው ያለው። ነገር ግን ስናፕ የሚለውን ይህንን ኦን ብናደርገው ዘግተነው መጣ። ተመልከቱ። አሁን እዚህ ጋር ብንመጣ እነዚህ ነገሮች ይዘረጋሉ። ከምፈልገው ነገር ጋር ወዲያው ጎን ለጎን እያደረገልኝ ይህን እዚህ ጋር እጠቀማለሁ። ይህን ደግሞ እዚህ ጋር በቀላሉ መጠቀም ይቻላል ማለት ነው። 3ም ማድረግ ትችላላችሁ። እዚህ ጋር ለምሳሌ 3 ብታደርጉ እዚህ ጋር ዩቲዩባችን ተከፍቷል። እዚህ ጋር ኤክሴል፣ እዚህ ጋር ፓወርፖይንት፣ እንደዚህ እያደረግንም መጠቀም ይቻላል ማለት ነው።
ስለዚህ በአንዴ ብዙ ስራዎችን ጎን ለጎን ከፍታችሁ ስራችሁን ለማቀላጠፍ ስናፕ ሌአውት የሚለውን አክቲቭ ማድረግ ይኖርባችኋል። አራተኛው ደግሞ ክሊፕ ቦርድ ኦን ማድረግ አለባችሁ። ይሄ ደግሞ በአንዴ ከ20 በላይ የሆኑ ነገሮችን ኮፒ ለማድረግ ያግዛችኋል ማለት ነው። ስለዚህ ኮፒ ፔስት ማድረግ ያለባችሁ ነገር ካለ ለምሳሌ ኢሜይል፣ ሊንክ፣ ዳታ በአንድ ጊዜ ሁሉንም ኮፒ ማድረግ ይቻላል ምንም ሳይጠፋባችሁ። እሱም ለማድረግ ሴቲንግ፣ ሲስተም ከዛ ክሊፕ ቦርድ ጋር ሄዳችሁ ኦን ማድረግ ይኖርባችኋል። ከዛ በኋላ ይሄ በጣም ብዙ ሰዓት ነው የሚቆጥብላችሁ ስራ ላይ። ለምሳሌ ቻትጂፒቲ ላይ ዋትስ ኮምፒውተር ብዬ ሰርች አድርጌ ያለው ይሄን ነገር ኮፒ ላድርገው። አንድ ኮፒ ያደረኩኝ ማለት ነው። እዚህ ጋር ልምጣና ደግሞ የዩቲዩብ ሊንክ አለ እዚህ ጋር ከላይ ኮፒ ላድርገው። ይሄንንም ኮፒ ያደረኩኝ። ፎቶን ፈልጌ ያለው ይሄን ፎቶ ላንሳው። ለምሳሌ ዊንዶ ሺፍት ኤስ ልንካና በሾርት ከት ይሄንን ፎቶ ላንሳው። ሌላም ኮፒ ማድረግ የፈለግኳቸው ነገሮች ካሉ ከ20 በላይ በአንዴ ማድረግ ይቻላል ማለት ነው። እዚህ ጋር መጥቻውን ሁሉንም ተራ በተራ ኮፒ ላደርጋቸውን ፈልጌ ያለው የፔስት ላደርጋቸው ዊንዶ እና ቪን ስነካ እንዳለ ይመጡልኛል ማለት ነው። ተመልከቱት። ፎቶ ያነሳ ነው ይኸውና፣ የዩቲዩብ ሊንኩ ይኸውና፣ ከቻትጂፒቲ ላይ ደግሞ ኮፒ ያደረግነው ይኸውና ማለት ነው። እንደዚህ ያደረግን ሁሉንም ተራ በተራ ማስገባት ይቻላል። ይሄ ከምታስቡት በላይ ጊዜ ይቆጥብላችኋል ማለት ነው። ይሄም እንዲሰራላችሁ ግን ሴቲንግ ማስተካከል አለብን። ስለዚህ እዚህ ጋር እንምጣና ሴቲንግ፣ በመቀጠል ሲስተም የሚል አለ። ሲስተም እንትነካላችሁ። ዝቅ ትሉና ክሊፕ ቦርድ የሚል ይኸውና እዚህ ጋር ክሊፕ ቦርድ ሂስትሪ የሚለው ወይም ዊንዶ እና ቪ ነው የምንነካው ብያችኋል። ይሄኛው ከጠፋ አይሰራም። አንድ ኮፒ ብታደርጉ መልሶ ወደ ሌላ ስትሄዱ አዳዲስ አንዳንድ ብቻ ነው የሚያደርግላችሁ። ስለዚህ ብዙ ኮፒ እንዲያደርግላችሁ ይህንን ኦን ታደርጋላችሁ ማለት ነው። ዊንዶ እና ቪ ማለት ዊንዶ እዚህ ጋር አለ፣ ቪ ደግሞ እዚህ ጋር አለላችሁ። አምስተኛው ደግሞ እዚህ ጋር የምትመለከቱት ነው ኢኔብል ስቶሬጅ ሴንስ ነው፣ ወይም ደግሞ አውቶማቲካሊ ኮምፒውተራችሁ ራሱን ክሊክ እንዲያደርግላችሁ የምታደርጉበት ነው ማለት ነው። ስለዚህ ስራ እየሰራችሁ ኮምፒውተራችሁ በየመሃሉ ቀስ አይልባችሁም። ምክንያቱም ኮምፒውተራችን በሞላ ቁጥር ፍጥነቱ እየቀነሰ ስለሚመጣ። ስለዚህ ከስር ከስር ራሱን እንዲያጸዳላችሁ ሲስተም ጋር ሄዳችሁ ከዛ በኋላ ስቶሬጅ፣ በመቀጠል ስቶሬጅ ሴንስ የሚል አለ። እሱን ኦን ማድረግ ይኖርባችኋል ማለት ነው። ከዛ በኋላ ራሱ ከስር ከስር አላስፈላጊ ፋይሎችን ዲሌት ያደርግላችኋል። ስለዚህ እሱንም ለማድረግ እዚህ ጋር መተን ወደ ሴቲንግ እንሂድ። በመቀጠል እዚህ ጋር ሲስተም የሚለውን እንነካለን። ዝቅ ትሉና ስቶሬጅ ይኸውና፣ ስቶሬጅ ፍቃድ ከጠየቀ እያስጡታላችሁ። ከዛ ስቶሬጅ ሴንስ የሚለውን ይኸውና ይሁት አውቶማቲካሊ ፍሪ አፕ ስፔስ ይላል። ይሄኛው ኦፍ ሆኖ ከሆነ ኦን ታደርጉታላችሁ ማለት ነው። ከዛ ከስር ከስር ያጸዳላችኋል። ስድስተኛው ደግሞ የተለያዩ አዶች ወይም ማስታወቂያዎች እንደዚሁም ደግሞ ሪከመንዴሽን እና ሰጀሽኖች ይደርሷችኋል። ያንን ማስቆም ትችላላችሁ። ያም ስራችሁን እንዳይረብሻችሁ ማለት ነው። ዲስትራክሽን በጣም ይቀንስላችኋል። ስለዚህ ምንድነው የምታደርጉት? ሴቲንግ ጋር ሄዳችሁ ፐርሰናላይዜሽን ጋር ትሄዱና ስታርት ሜኑ ላይ የሚመጡ ነገሮችን እንዳለ ኦፍ ታደርጋላችሁ። በተመሳሳይ ፕራይቬሲ ኤንድ ሴኩሪቲ ጋር ሄዳችሁ ኦፍ ታደርጋላችሁ ማለት ነው። እነሱን እናድርጋቸው። ስለዚህ ሴቲንግ ጋር እንምጣ እዚህ ጋር። በመቀጠል ፐርሰናላይዜሽን የሚለውን ይሄን እንነካለን። ዝቅ ስታደርጉት ከስር ስታርት የሚል አለ። እዚህ ጋር ያሉትን ነገሮች እንዳለ ኦፍ ታደርጋላችሁ፣ እነዚህን ማለት ነው። በአጠቃላይ ኦፍ ታደርጋላችሁ። ከዛ በኋላ እዚህ ጋር ያሉ የተለያዩ ዲስትራክሽኖች ይቀንሱላችኋል ማለት ነው፣ ስታርት ሜኑ ላይ ያሉ። እንደዚሁም ደግሞ ፕራይቬሲ ኤንድ ሴኩሪቲ ጋር የሚለው ጋር ትመጡና እዚህ ጋር ሪከመንዴሽን ኤንድ ኦፈርስ የሚል አለ። ይሄንን ኦፍ ታደርጋላችሁ። እዚህ ጋር ያሉትን ነገሮች እንደምታዩት ኦፍ አድርጌያቸዋለሁ። ሁሉንም ኦፍ ታደርጋላችሁ። ከሴኩሪቲ አንጻር ወይም የእናንተን ዳታ አሳልፈው ለሶስተኛ ወገኖች ይሰጣሉ። እንደዚሁም ደግሞ ስራችሁን ይረብሿቸዋል ማለት ነው። ስለዚህ እነዚህንም ኦፍ ታደርጋላችሁ። ሰባተኛው ደግሞ ከባትሪ ጋር በተገናኘ ነው። ስለዚህ ሴቲንጉን ታስተካክላላችሁ፣ በተለይ ላፕቶፕ የምትጠቀሙ ከሆነ ማለት ነው። ስለዚህ አሁን ስራ ስትሰሩ ቤተር ፐርፎርማንስ ላይ አድርጋችሁ መጠቀም ይቻላል። እንደዚሁም ደግሞ ለምሳሌ በኮምፒውተራችሁ ስብሰባ የመሳሰለ ነገር ሲኖራችሁ ደግሞ ባትሪው እንትን እንዲልላችሁ ፓወር ኤፊሽንሲ ላይ አድርጋችሁ መጠቀም ይቻላል። ሁለቱም ባላንስ አድርጋችሁ ማለት ነው። ስለዚህ ሴቲንግ፣ ሲስተም፣ ፓወር ኤንድ ባትሪ ጋር ሄዳችሁ ታስተካክላላችሁ። እዚህ ጋር ደቂቃዎችም አሉላችሁ። ለምሳሌ ስክሪን ታይሙንም ታስተካክላላችሁ። እዚህ ጋር ለምሳሌ ከ5 እስከ 15 ማድረግ ይቻላል ማለት ነው። በዛ ሬንጅ ውስጥ ታደርጉትና ኮምፒውተራችሁን ካልተጠቀማችሁበት ራሱ ይጠፋል ማለት ነው። ለመግባት ፓስወርድ እንደ አዲስ ይጠይቃል። ስለዚህ ለማስተካከል ራይት ክሊክ ሴቲንግ፣ ከዛ በኋላ ሲስተም ጋር ነው የምትመጡት። ፓወር ኤንድ ባትሪ የሚል አለ። ይሄን ትነካላችሁ። ከዛ እዚህ ጋር አማራጮች አሉ። ፓወር ሞድ የሚል አለ። እዚህ ጋር ትመጡና ፕለግድ ኢን ወይም ላፕቶፕ ከሆነ ይሄ ብያችኋለሁ ሰክታችሁ ስትጠቀሙ ቤስት ፓወር ኤፊሽንሲ የሚለውን እንቀይረውና ቤስት ፐርፎርማንስ ላይ እናደርገዋለን። ስለዚህ ምንጊዜ ቻርጅ ከተሰካ ቤስት ፐርፎርማንስ ላይ ቢሆን ባትሪ ስለማይጨርስ ችግር የለውም ማለት ነው። ቻርጀር ከነቀላችሁ ደግሞ ቤስት ፓወር ኤፊሽንሲ ላይ ማድረግ
ትችላላችሁ። ካልሆነ ደግሞ ባላንስድ ላይ አድርጋችሁ መጠቀም ይቻላል ማለት ነው። ዴስክቶፕ ከሆነ ደግሞ ቤስት ፐርፎርማንስ ላይ አድርጋችሁ መጠቀም ይቻላል። ሌላው ደግሞ እዚህ ጋር ለምሳሌ ይሄኛውን ልንካውና ኮምፒውተራችሁ በየስንት ደቂቃው ይጥፋ ካልተጠቀማችሁት፣ ለምሳሌ 3 ሚኒት ይላል እዚህ ጋር እንደምትመለከቱት። ጨምር ላድርገውና 10 ብናደርገው ካልነካችሁት እናንተ 10 ደቂቃ ይጠብቃችሁና ነው የሚጠፋው። ከዛ ለመግባት ፓስወርድ ይጠይቃል ማለት ነው። ስለዚህ ይህንንም ማስተካከል ትችላላችሁ። ባትሪ እንዳይጨርስ ከፈለጋችሁ ደግሞ 5 ደቂቃ ማድረግ ትችላላችሁ። 5 ደቂቃ ካልተጠቀማችሁት ይጠፋል። ከዛ ተመልሳችሁ ስትመጡ ፓስወርድ ታስገቡና ከቆማችሁበት መቀጠል ትችላላችሁ ማለት ነው። ይህን ደግሞ ተመልከቱት። ለምሳሌ እናንተ ፋይል ሰርች ልታደርጉ ሄዳችሁ ከተለያየ ቦታ ነው ሰርች የሚያደርገው፣ ከዌብሳይት ከመሳሰሉት ነገሮች ሰርች ያደርጋል። ያ ደግሞ ጊዜያችሁን ይገልባችኋል። አሳያችኋለሁ እንዴት እንደሆነ። ስለዚህ ማስተካከል ይኖርብናል ማለት ነው። እኔ አሁን እዚህ ጋር ስላስተካከልኩት ሰርች ባረግ እዚህ ጋር ካት ብዬ ምሳሌ ነው ካት የሚል ፋይል ካለኝ ለምሳሌ ከፋይሉ ውስጥ ብቻ ነው የሚመጣው ማለት ነው። በተመሳሳይ ደግሞ እዚህ ጋር ልምጣና ኤክሴል ፋይል ብፈልግ ኤክሴል ፋይል እንደምታዩት ይመጣል ማለት ነው። እናንተ ጋር ግን አሁን ሊሆን የሚችለው ምንድን ነው? ላጥፋውና ላሳያችሁ። አንደኛ እዚህ ጋር ሴቲንግ ጋር ማስተካከል ይቻላል። ሴቲንግ ጋር እንምጣና ፕራይቬሲ ኤንድ ሴኪዩሪቲ የሚል አለ። ከዛ ሰርች ፐርሚሽን የሚል ትፈልጋላችሁ። ሰርች ሳይሆን ሰርች ፐርሚሽን ከሌለ ግን በሬጅስትሪ ኤዲተር ገብታችሁ ማስተካከል ይቻላል። ስለዚህ እዚህ ጋር ልምጣና ለምሳሌ ሰርች እናድርግ። ሬጅስትሪ ኤዲተር ወይም ገና መጻፍ ስትጀምሩም ይመጣል። ይኸውና ሬጅስትሪ ኤዲተር ይስል በለ። ከዛ እዚህ ጋር መታችሁ ኤችኪ ከረንት ዩዘር የሚለውን ይሄንን ትዘረጉታላችሁ። ከዛ ከስር ሶፍትዌር የሚል አለ። ይሄንን መዘርጋት ነው። ሶፍትዌርን ከነካችሁ በኋላ ማይክሮሶፍት የሚል ትፈልጋላችሁ። ይኸውና ማይክሮሶፍት እንደዚህ እንዘረጋዋለን እዚህ ውስጥ። ከዛ ዊንዶውስ የሚል ትፈልጋላችሁ። ዊንዶውስ ይኸውና አሁንም ይሄን መዘርጋት ነው። መቀጠል ከረንት ቨርዥን የሚል አለ። ይሄንን ትዘረጉታላችሁ አሁን። ከዛ እዚህ ውስጥ ሰርች የሚል ትፈልጋላችሁ ማለት ነው። ሰርች ይኸውና ሰርችን ስናውቁ እነዚህ አማራጮች እንዳለ ይመጣሉ። እዚህ ከመጣችሁ በኋላ ባዶ ቦታ ላይ ራይት ክሊክ ከዛ ኒው የሚለው ጋር ትመጡና ይሄኛውን ዲወርድ ወይም 32 ባይት የሚለውን ይሄን ትነኩታላችሁ። ከዛ እዚህ ጋር የምጽፈውን ጽፋላችሁ ማለት ነው። ቢንግ ሰርች ኢኔብልድ ብላችሁ ጽፋላችሁ። እኔ ጋር መጀመሪያም ጽፌው ስለነበረ እዚህ ጋር አለ። እናንተ እንደዚህ ነው የምጽፉት። አሁን አለ ነው የሚለኝ በድጋሚ ስለሆነ ማለት ነው። ስለዚህ ከጻፈላችሁ በኋላ ላው ላይ ራይት ክሊክ ታረጉና ሞዲፋይ ትላላችሁ። ለምሳሌ 0 ላድርገው። ይሄንን 0 ኦኬ ልበለው። አሁን ሰርች ለማድረግ ልሞክርና እዚህ ጋር ላሳያችሁ። ሰርች ማድረግ ዋጋ መተን ለምሳሌ ካት የሚል ነገር በፈልግ ተመልከቱት። የሚፈልገው ከኮምፒውተር ውስጥ ነው እንጂ ሰርች ለማድረግ አይሄድም ማለት ነው። ነገር ግን ይሄኛው ሞዲፋይ ደግሞ ልበለውና አንድ ቁጥር ላድርገው። ኦኬ እንበለው። ከዛ ሰርች ማድረግ ፈልጋችሁ አሁን ለምሳሌ እናንተ ካት ብላችሁ ሰርች ብታደርጉ ወደ ዌብሳይቶች እንዳለ ፍለጋ ይገባል ማለት ነው። እዚህ ጋር የሆነ ፋይል ፈልጌ ለምሳሌ ኤክሴል ብል ዌብሳይቶች ላይም ፍለጋ ይገባል። ስለዚህ ይህንን 0 ታደርጉታላችሁ ማለት ነው። እዚህ ጋር መተን 0 ከዛ ኦኬ እንለዋለን። ከዛ ኮምፒውተራችሁን ሪፍሬሽ ወይም ሪስታርት ማድረግ ይቻላል። 9ኛው ደግሞ ቮይስ ታይፒንግን ኢኔብል ማድረግ ይኖርባችኋል። ለምሳሌ ረጃጅም የሚጻፍ ነገር ካላችሁ እናንተ በድምጻችሁ ብቻ እያወራችሁ እንዲጽፍላችሁ ማድረግ ይቻላል ማለት ነው። ስለዚህ በእጃችሁ ታይፕ ማድረግ አይጠበቅባችሁም። በሾርትከት ዊንዶ እና ኤች ነክታችሁ የምትፈልጉትን መጻፍ ይቻላል። ያ ደግሞ እንዲሰራላችሁ ሴቲንግ ጋር ሄዳችሁ ቮይስ ታይፒንግን ኦን ማድረግ ይኖርባችኋል ማለት ነው። ለምሳሌ እዚህ ጋር መጻፍ ፈልጌያለሁ። የፈለኩት ደግሞ እኔ እያወራሁለት ነው። እዚህ ጋር ልምጣና ዊንዶ እና ኤች ልንካ። ዋት ኢዝ ዘ ካፒታል ሲቲ ኦፍ ኢትዮጵያ? እንደምታዩት እኔ ተናገርኩኝ፣ ከዛ ጻፈልኝ ማለት ነው። እንዲያደርጋችሁ ረጃጅም ነገሮችን ሁሉ መጻፍ ይቻላል። ይሄ እንዲሆንላችሁ ግን አሁንም ሴቲንግ ማስተካከል አለባችሁ። ስለዚህ ሴቲንግ ከዛ እዚህ ጋር ታይም ኢን ላንጉጅ የሚል አለ። ይሄን ትነካላችሁ። በመቀጠል ታይፒንግ ይላል። ታይፒንግ መንካት ነው። ከዛ እዚህ ጋር ቮይስ ታይፒንግ ይመጣላችኋል ማለት ነው። አንዳንድ ጊዜ ግን የምትጠቀሙት ለምሳሌ ቋንቋው የተለያየ ሀገር የምትጠቀሙ ከሆነ ቀጥታ ቮይስ ታይፒንግ የሚለው ላይ ይመጣላችሁ ይችላል። አክሰሰብሊቲ ጋር ግን ሄዳችሁ ማግኘት ይቻላል። ለምሳሌ አክሰሰብሊቲ እዚህ ጋር አለ። ከዛ ዝቅ ብላችሁ ወርታች ስፒች የሚል አለ ወይም ቮይስ ታይፒንግ ማለት ነው። እዚህ ጋር መታችሁ ኦን ማድረግ ይቻላል። ስለዚህ ወርድ ላይ ለመጻፍ እንደዚሁም ኤክሴል ላይ ለመጻፍ የተለያዩ ቦታ ላይ ለመጻፍ ቮይስ ታይፒንግን መጠቀም ይቻላል ማለት ነው። ሌላው ደግሞ ታስክ ባራችሁን ማስተካከል ይኖርባችኋል። ያ ደግሞ ለፍጥነት ያግዛችኋል ማለት ነው። እንደዚሁም የምትፈልጓቸውን ነገሮች ቶሎ ለማግኘት ያግዛችኋል። ለምሳሌ አሁን ታስክ ባር ላይ ያሉ ነገሮች ወይም መሀል ላይ ዳር ላይ ሊቀመጡ ይችላሉ። ለስራ እንዲቀላችሁ እናንተ ከጥግ ማስጀመር ትችላላችሁ። ወይም የተለመዱ አይነት ብዙ ኮምፒውተሮች ላይ ያለ ማለት ነው። እንደዚሁም ደግሞ ቶሎ ቶሎ የምትጠቀሟቸውን አፕሊኬሽን እና ሶፍትዌሮች ፊት ለፊት ላይ ማድረግ ትችላላችሁ። እስከ 8 አካባቢና ባታበዙት የተሻለ ስለሆነ ነው። ስለዚህ እሱን ደግሞ እናድርገው። ታስክ ባር የምንለውን ይሄ ነው።
እዚህ ከጥግ እንዲጀምር ከፈለጋችሁ ማስተካከል ይቻላል። ስለዚህ ምንድን ነው የምታደርጉት? እዚህ ጋር እንምጣና ራይት ክሊክ ከዛ ሴቲንግ እዚህ ጋር መታችሁ ፐርሰናላይዜሽን የሚል አለ። ይህን ትነካላችሁ። ዝቅ ስትሉ ታስክ ባር የሚል አለ። ታስክ ባር ቢሄቪየር የሚለውን መንካት ነው። እዚህ ጋር ያሉት ነገሮችን ኦፍ እና ኦን ማድረግ ይቻላል። ለምሳሌ ይህንን እንደዚህ ብታደርጉት ፓወርፖይንቱን ላጥፋውና በደንብ እንዲታያችሁ። ለምሳሌ ታስክ ቪው ይህን ኦን ብታደርጉት እዚህ ጋር ታስክ ቪው ይመጣል። የከፈታችኋቸው ታስኮች እንደዚሁ አዳዲስ ዴስክቶፕ መጨመር ስትፈልጉ የሚጠቅማችሁ ነው። ስለዚህ ይህንን ካስፈለገ ኦን ማድረግ ኦፍ ማድረግ ይቻላል። ሰርች ማድረጊያው እንዲታይ ከፈለጋችሁ ይህንን ሰርች ማድረጊያውን እዚህ ጋር ሃይድ ነው። ለምሳሌ ሰርች ቦክስ ብታደርጉት ሰርች ማድረጊያ ቦክሱ እንዳለ ይመጣላችኋል። አይከኗን ብቻ ከፈለጋችሁ ሰርች አይከን ኦንሊ ብትሉት ደግሞ አይከኗ ትመጣለች። ከዛ በኋላ ታስክ ባር ቢሄቪየር ወደሚለው ደግሞ እንምጣና አሁን ይሄ ሴንተር ላይ ነው የተቀመጠው። ከጥግ እንዲጀምር ከፈለጋችሁ ሌፍት ብትሉት ከዚህ ይጀምርላችኋል። እንደዚህ ይሆናል ማለት ነው። እንደገና ደግሞ ቶሎ ቶሎ የምትጠቀሟቸውን ነገሮች እዚህ ጋር እንደኔ መደርደር ከፈለጋችሁ ለምሳሌ ፎቶሾፕ እዚህ ጋር እንዲኖረኝ ፈልጌያለሁ። ስለዚህ ሰርች ማድረግ ይቻላል። ፎቶሾፕ ብዬ ለምሳሌ ሰርች ባድረግ ይኸውና ፊት ለፊት ላይ እንዲቀመጥ ሁል ጊዜ እንዳገኘው ራይት ክሊክ ከዛ ፒንቱ ታስክ ባር አሁን እዚህ ጋር ይቀመጣል ማለት ነው። እዚህ ደግሞ ቶሎ ቶሎ የማትጠቀሟቸው ካሉ ከዚህ ጋር ማጥፋት ይቻላል። ለምሳሌ የማልፈልገው ከሆነ ላው ላይ ራይት ክሊክ አምፒን ባደረገው እንደምታዩት ቀነሰ። የማትፈልጓቸውን ትቀንሳላችሁ። የምትፈልጓቸውን ወደዚህ ብታመጡ ለስራችሁ ቅልጥፍና ይጠቅማችኋል ማለት ነው። አሁን ደግሞ ሁለት ቦነሶችን እንመለከታለን። ወሳኝ ናቸው። አንደኛው ቀላል ነው፣ ግን ብዙዎቻችን ልብ ማንለው ዳርክ ሞድ ነው ማለት ነው። ኮምፒውተራችሁን ዳርክ ሞድ አድርጋችሁ ስትጠቀሙ አንድ ለአይናችሁ ጤና በጣም ጥሩ ነው፣ እንደዚሁም ባትሪም አይጨርስባችሁም ማለት ነው። ስለዚህ ዳርክ ሞድ ላይ አርጋችሁ ትጠቀማላችሁ። ሁለተኛው ደግሞ ናይት ላይት ነው፣ ወይም አይናችን የሚጎዳው አሁን ብሉ ላይት ነው ማለት ነው። ከኮምፒውተር ውስጥ የሚወጣው ጨረር ማለት ነው። ስለዚህ ያንን ታጠፋላችሁ ማለት ነው። ሁለቱንም አድርገነው እንምጣ። ስለዚህ ቀጥታ ሴቲንግ እንክፈት። ዊንዶ እና አይን መንካት ይቻላል በሾርት ከት። የመጀመሪያው እዚህ ጋር መታችሁ ፐርሰናላይዜሽን የሚለውን መንካት ነው። ከዛ እዚህ ጋር ከለር የሚል አለ። ከለር የሚለውን መንካት ነው። አሁን ይሁት ቹዝ ዩር ሞድ እና ላይት ነው። ይህንን ዳርክ ሞድ ላይ ታረጉታላችሁ ማለት ነው። ከዛ ዳርክ ነው የሚሆነው። የምትከፍቱት ነገር እንዳለ ዳርክ ነው የሚሆነው ማለት ነው። ለአይናችሁም ጥሩ ነው፣ እንደዚሁም ደግሞ ባትሪም አይበላባችሁም። ሁለተኛው ደግሞ ቲፕ አሁንም ሲስተም የሚለው ጋር እዚህ ጋር እንምጣና ዲስፕሌይ የሚል አለ። ዲስፕሌይን ትነካላችሁ። እዚህ ጋር ተመልከቱት ናይት ላይት ይላል፣ ወይም ደግሞ ብሉ ላይትን ብሎክ የሚያደርገው ነው። ይሄኛው ምንም አይነት ጨረር ከዛ ወደ አይናችሁ እንዳይገባ ይከላከልላችኋል። ስለዚህ ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁ እና በቀጣይ እንደ አይነት ቪዲዮዎችን የምትፈልጉ ከሆነ ቪዲዮ ላይክ ማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።